አዎ ሰምተናል መሳይ ምንድነው ንገረን እስቲ ያው እኔማ ኧረ በእውነት አብረሽ እምልልሃለሁ እኔ አልዋሸው አትድኝም እያልሽ አይ ማታ ቆይኔ እናንተ የሆነ ነገር አውርተናል አይደል አሞኛል ልሞት ነው ምናምን ብለኛል አይደል ማ እኔ አው ታንከስ ጽጌ አብራን ነው የምትኖር ስማ አብርሽ እቺ ሴትዮ ግን አናቷን ብዬ ነው የምገላገለት እኔ የለሁበት እንዴ መጣውልሽ የግሌ መጣውልሽ ተመልከቺኝ እንዴ አይ ገልሞ መሳይ በቃ ድጋሚ ጀመረ ጠጥተህ መምጣት ጀመርክ ማለት ነው እንዴ እኔ አልጠጣው ቆይ መሳይ የጠጣው መስለው ነው እንዴ ስማ ነገር ነው እንደዚህ ጥጥት ያደረኩት ይሁን ና ግባ እንዴ ገልሞ ብር ጣል አምጣው አይ ገልሞ እኔ ላንተ ወደቀ ነገር አልመኝልህ ስማ ቆይ መሳይ ምንድነው እንደዚህ ከብር ጋር ያለ ነገር ቆይ ብር ብለህ ለተሞት ነው እንዴ ከብር ጋር ተጣብቀ መሞት ነው እንዴ የምትፈልገው አተ ስማ አይሰለችም እኔ እኮ በየቀኑ ከሰው ጋር አንተስ እንደው በገንዘብ ጉዳይ መከራከር አይሰለችም ይሰለቻል አይደል ገልሞ ልክ ነህ እኔም ቢሆን ሰልችቶኛል አንዳችሁም እኮ እኔን መረዳት ስላቃታችሁ እኔ ታማሚ ነኝ ልሞት እችላለሁ ማናችሁም ግን እኔን ህመም ልትረዱኝ አልቻላችሁ ማ አንተ መሳይ ልትሞት አንተ አዎ ገልሞ ዛሬ ራሱን ሞቼ ላድር እችላለሁ እንዴ አንተ መሳይ ምን ነው የምታወራው ቆይ መሳይ ተረጋጋና እስኪ አስረዳኝ ምንድነው ወንድሜ አዎ ገልሞ ልሞት ነው እሺ ይኸውልህ ገልሞ እኔ በጣም ታምሜያለሁ እንዴ በጣም አሞኛል ልቤ ላይ ተቀመጠ ትልቅ ድንጋይ ያለ ያህል እስኪሰማኝ ድረስ አሞኛል እናንተ እንኳን በነፃነት እንደዚህ የምትስቡት አየር ለኔ ይርቀኛል ይኸውልህ ገለሞ እኔ ነው አይደለ ብር የምወድ መስላችሁ እኔ ሳልሆን ህመሜ ነው ብር እየወደደ ያለው እንዴ መሳይ አንተም እንዴት ሄደህ ትሞትብኝ ላጣ ነው እንዴ መሳይ አዎ ልሞት ነው እንዴ መሳይ እንዴ አንተማ አትሞት በፍጹም መሞት የለም እኔ ራሴ የማረባው ሰው ብሞት ይሻላል ምክንያቱም እዚህ ምድር ላይ ማንም የለኝም መሳይ እንደምታውቀው ሁሉም ጥለውኝ ሄደዋል እኔ ማን አለኝና እዚህ ቀራለሁ እንዴ አንተ መሞት የለብም እናትና አባትንም ደግሞ ማግኘት አለብህ በቃ በፍጹም አንተ መሞት የለብም እኔ ከርታታው ነኝ መሄድ ያለብኝ አጽናኝ አጣን እኮ ገለሞ አጽናኝ አጣን ሁሉም ቢሆን ቁስሉን ይዞ ነው የሚዞረው አረ ቆይ ምን እንሁን እኔን ይመመኝ መሳይ ወንድሜ እኔን ይመመኝ እኔን አይዞሽ ለኔ ራሱ የግሌ ነበረች አንድ ተስፋዬ እሷም ብር ከሌላ አልፈልግም ማለች ምን ይደረጋል አይገርምም መሳይ ቆይ በባስ ስትሄድ ከጎን ያልቆመን ሰው እንዴት ነው መኪና ስትገዛ ጋቢና አስቀምጠው የምትሄደው እንዴትስ ታምነዋለህ እንዴትስ ከአንተ ጋር እንደሚዘልቅ እርግጠኛ ትሆናለህ መሳይ በችግር ጊዜ ያልታመነ ሰው እንዴት በክብር ቦታ ላይ ይሾማል በቃ ይኸውልህ ገልሞ ይበቃል እዚህ ምንም አናደርግም ባይሆን የዛኔ መኪናውን ስገዛ እናወራለን አልገባም እኔ አልገባም ባክ ቆይ ወዴት ነው የምገባው ሲጀምር የመጣሁት ራሱ ጨንቆኝ ነው ይበቃል ገልሞ እባክህ በሞቴ እንግባ
ሰው መሳይ በሞት ያስበለኝ። በቃ በፍጹም አንተ መሞት የለብህ። በፍጹም አትሞትም። እሺ እባክህን እባክህን ተው እባክህን መሳይ ቆይ ከልም ተው መሳይ ተው አንጀቴን አትብለኝ። አይ ምንም አልሆነም። ትንሽ ጠጥቶ ነው ይቅርታ። ተዋቸው በእናትህ እንደው መሳይ ወይኔ ቆልህ ይገፈፍ። አንተ ሰውዬ ግን ኮቴ የሚልህ እንዳስደነገጥከኝ እኮ። ውይ የግሌ እኔና አስደነገጥኩሽ አይደል? እኔ ልደንግጥልሽ። መሳይዬ የለኝም፣ የምር ምንም የለኝም። እንዴ ምንድን ነው የሌለሽ? ገንዘብ ለገንዘብ ብለህ እንደዚህ የምታቆለባብሰኝ የለኝም። አይ ግሌ እኔ ገንዘብ አይደለም ሌላ ነገር ነው ፈልጌ የመጣሁት። ጭራሽ ብለህ ደግሞ ዶላር መፈለግ ጀመርክ። ለዶላር ነው እንዴ ግሌ? አንቺም ዶላር ታውቂያለሽ እንዴ? ሂድ እዛ። እንኳን እኔ ግሌ መካሻ ወርቁ ልቅርና አንተ ማውቃለሽ እንክርፍፍ። ይኸውልሽ ባይሆን እኔ ሌላ ነገር ነው የፈለኩት። ምን ፈለክ? ሌላ ነገር? ሽሮ ፍትፍት መብላት ፈልጌ ነው። አንተ ገልሞ ሰክሮ መጥቶ ከኔ ጋር ስለተጣላ ነው አንተን ይላከ? አረ ግሌ በፍጹም ግሌ እኔ ለራሴ ልበላ ፈልጌ ነው። ለራሴ ልበላ? እሺ ፈለከው? አይ ሽሮ ፍትፍት። አይ አይን በስቶበታል። እኔም ብሆን ያመኛል። በል ሽሮ ፍትፍቱ ሰራልሃል። እሺ ይሄኛ ሽሮ ፍትፍት ውይ እየተጎዳብኝ። ሽሮ ፍትፍት እስቲ ዞር በል። ትበላለህ ሽሮ ፍትፍት። አይዞህ ነው እንደም የትም አይሄድም ያንተ ነው። እሺ ሽሮ ፍትፍት ጨጓራህን ነው አይደለ? ይሄን አባት ታዲያ ሻዩ እንዴት ነው? አይጎዳህም? እንዴት ነው ታዲያ? ብሩ ሳፈልግ ሽሮ ፍትፍት ዘይት የግሌ ዘይትም ፈለክ? ተው ጨጓራ ላይ ተኝቶ እንዳያምን። ዞር በል ወደዛ። ካሻ ጭራሽ ማንም መቀደጃ ማሽቆሽ እንግዲህ ጭራሽ እኮ ፓራ አደረገ። ይሄ እንግዲህ ስማኝማ፣ ዘይቱ አልተመቸህም? እንዴት ነው በጨው ይሁንልህ? ወይ አግዘኝ ወይ ዞር በልልኝ። እንዴ እሷን መስላት ጎበዝ፣ የምትበላውንም እየሰራህ አንዳንዴ ደግሞ ለክፋዋል እንዳልጠጣ። ቅቤ ቢኖረው የበለጠ ሽሮ ላይ ቅቤ፣ ሽሮ ፍትፍት ላይ ቅቤ። አይ እንደው የኔ በላተኛ ምን ነው ግሌ? ወዴት ነው የምትሄደው? እዛ በላ አይሻልም? አይቻልም። እዚቹ ብላት፣ እዛ በላ እዚህ በላ ምን ልዩነት አለው? እዛ በላ አይሻልም ግሌ? እንግዲህ ደሜን አታፍለው። እሺ ወይ ትበላታለህ ወይ ደግሞ ሽሮዬን ትመልሳታለህ። እሺ ማወራረጃ ይጣፍጣል አይደለ? ባለሙያ እኮ ነኝ። እኔ የምልሽ ግሌ
እንደ መሰለፈት ፍትሽን ምን አለ ለሁሉም ባቀምሳቸው ለነማ ለሌሎቹ ጥሩ ነው ሂድና እስኪያስቀምሳችሁ ወይ እሺ ተሰማኛል ናና ተሰማኛል ከዚህ በኋላ ግን የግሌ መካሻ ወርቁ እንዳትዋሻት እሺ አስኮነኝ ገብቶሻል እንዴ እሺ ግልዬ አመሰግናለሁ እሺ እንዴ ሻይ ለከፈብኝ ላይ ጠጣ ነገር ወይኔ ጽጌ እንግዲህ እንደተናገር ነው ትዝታ ከዚህ በኋላ ያንቺ ኃላፊነት ናት እኛ ስራ ስለምንውል ከዚህ በኋላ አንቺ ነሽ የምትንከባከቢያት በዛ ላይ ደግሞ ባህሪዋ ተቀይሯል ምንም አታስቸግርሽ አው ጽጌ እኛ ስራ ስለምንውል ተንከባከቢያት እሺ ደግሞ የምታስቸግር ከሆነ አብርሽ በጊዜ ስለሚመለስ ለሱ መናገር ትችላለሽ ለኔ ይሄን ያህል መጨነቅ የለባችሁም እኔም ማረባ ሰው ነኝ ትዝታ እንደዚህ ይባል ምን ሆነሽ ነው የሰው ልጅ ክፉ የሚሆንበት ምክንያት አለ አንቺ ደግሞ ዋናውን መቀየርሽ ነው አይ አብርሽ እሱን እንኳን ተው እኔ ሞት ነው የሚገባኝ ትዝታ ለምንድን ነው እንደዚህ የምትይው እግዚአብሔርም እኮ የራሱ ምክንያት አለው በቃ ደግሞ ታገግሚያለሽ አይተትና እግዚአብሔርማ ለስሬ የእጅን እየሰጠኝ ነው እኔ ምሻለኝ ሁሉ አይመስለኝም ትዝታ ፕሊስ እንደዚህ አትበይ እኛም እኮ እየመጣን እንጠይቅሻለን ማለት ሁላችሁም ልትሄዱ ነው እንዴ እኔ እኮ አለው ትዝታ እኔ አንቺን ብቻ አልፈልግም ወደን አይደለም እኮ የምንወጣው ተገደን ቆይ እስካሁን ዮኒን አላወራኸውም እንዴ ባለፈው አውርቼው ነበር ትንሽ ቆዩ ብሎናል አይ አብርሽም አብሮ እንዲወጣ ማድረግማ ኪሳራ ነው በቃ ሌላ አቀዳቀዳለሁ ይሄማ ፈርሷል እኔ ዮኒን ተዋቸዋለሁ ትዝታ ምን ነው ዝም አልሽ እያወራንሽ እኮ የሆነ እኮ ሀሳብ እያሰብኩኝ ዮኒ መምጣቱን ትቼዋለሁ ብሏል ምን የምርሽ ነው እና አሁን እዚህ ይኖር አለ አው በራሴ ሀሳብ እኮ ተጠምጄ ሳልነግራችሁ ረሳው ሸረር ያሰማሽ ትዝታ አሚን አሚን ጽጌ በቃ አንቺ በደምብ ተንከባከቢያት እሺ ምንም ችግር የለውም እኔ ያለውላት ካጠገቧ አይደለይም በቃ እኔ ልግባና ልብስ ማን ቀየር ሸብሺ አይ ገለማ አንተ ተመችቷል እስካሁን ተኝተሃል እንዴ አረ ተነስ አልተኛውም መሰይ አለው እኮ በልሽ ተነስ ይሄንን ተቀበለኝ ና ብላ ምንድነው ደግሞ የግሌ ነች ሰርታ ይላከችል አይ የግሌ እንኳን አይደለችም ምን እንደሚገርመኝ ታውቃለህ መሰይ ሰው ከድሮ የበለጠ ህይወት ውስጥ ዋጋ ሲኖረው ይሸሻል ደግሞ እኮ ያለሱ መኖር እንደማይችል ሲያቅ ይርቃል ቆይ አሁን ምን ይባላል ቆይ አይ ገለሙ የግሌ እንኳን እንደዛ የምትባል አይነት ሰው አይደለችም እሷ እኮ ሲጀመር ላንተ ብላ ነው እንጂ ከክፋት አይደለም ቆይ መሰይ ግን አንተ መጣላታችንን በምን አውቀህ ነው ነግራ ነው አዎ አይ ማታ ቆይ እኔ እናንተ የሆነ ነገር አውርተናል አይደል አሞኛል ልሞት ነው ምናምን ብለኛል አይደል ማ እኔ እንዴ አረኔ ሲጀመር እንደዚህ አይነት ነገር አላወራው ቆይ ሲጀመር ምን ሆኜ ነው እኔ ራሱ የምሞተው አይ ተሳስተሃል እንዴ በፍጹም እየዋሸኝ ነው መሰይ ልሞት ነው ትንሽ ጊዜ ነው የቀረኝ ብለኛል ወይ ገልሙ አንተ ጭራሽ መቃሸት ጀመርክ ይኸውልህ እልም ከሆነ ምናልባት ያየው ድጋሚ ተኛና ጨርሰው እንዴ መሰይ እውነት ነው አላወራንም እንደውም በር ላይ አላለቀስንም አይ ይኸውልህ ገለሙ ሳስበው ይሄ ፍትፍት ሲቀርብ ነው እንደዚህ መቀባጠር የጀመርከው ናሬ እኔ ራሴ ላኩርስ ና አይ መሰይ ተዋት ሸፋፍ እኔ እኮ በትክክል ትዝ ይለኛል አይገርምም አረ ገልሙ በእናትህ እንደዚህ ያልክ አታሟርትብኝ እሺ በጣም ይቅርታ በቃ እንደሱ ነው የሚባለው እንዴ ይኸውልህ ብላ እንደውም ብላ እንዴ ይሄ ልጅ ግን ቆይ እንደዚህ ሆኖ ደግሞ በትክክል ሰከርኩ እንጂ እኮ ህሊናዬን አረሳው አስታውሳለሁ
እስኪ ተነሽና ውሃ አምጪ። እሺ የሚጠጣ ነው ወይስ? ቆይ በዚህ ሁኔታ ውስጥ ሆኜ ከመጠጥ ውጭ ምን ላደርገው እችላለሁ? እያሾፍሽብኝ ነው። እሺ ትዝታውን አመጣልሻለሁ። እሺ ቶሎ በይ። ወሬሽን ስትሰልቂ እዛ እንዳትቆይ። አሁን እኔ ከማን ጋር አውራለሁ? ድሮ ምን ነው የምሻልሽ? እዚያ ያለሽው በእኔ ምክንያት መሆኑን እንዳትረሽ። እሺ አልኩሽ እኮ ትዝታ። እሺ 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 እሺ። ከሺ ውጭ ሌላ ቃል አታውቂም? በእናትሽ ሂጂ ስታስጠይ። እሺ በስነ ስርዓት አልብሽኝ እንጂ። ሰው እንዴት የሁሉ ነገር ደርሶበት አይለወጥም? ስማ ምን አይነት ጭራቅ ነች! ደግሞ እኮ እንደተለወጠች ታስመስላለች። ስማ እኔ እንደውም ከፈለግሽው ነገር ታመጫታለሽ እንጂ ከዚህ ቤት ንቅንቅ አልልም። ኧረ እኔ እግሬንም አላነሳም። ጽጌ ወይ ደህና አደርክ? እንዴት አደርሽ? ሰላም። ወዴት ነው? አይ ትዝታ እኮ ውሃ አምጪልኝ ብላኝ ላመጣላት እየሄድኩ ነው እንዴ? ጎሽ በለኔም በዛው ይዘሽልኝ ነው። እሺ እሺ። ግን ትዝታ ቶሎ እኔ ብላኛለች እና ከቆየሁባት ደግሞ ትቆጣኛለች። ለምን ራስ ወርዳ አትጠጣም እንዴ? ታዲያ እኔ እኮ መጠበቅሽ እዚህ ጋር ነው። ምን ችግር አለ? አይ አይሆንም፣ ቶሎ ነኝ ያለችኝ። ከቆየሁ ደግሞ ተናደደብኛለች። አሁን ራሱ እዚህ አንተ ጋር ቆየሁ እንዴ? ጽጌ አይ አይሆንም፣ ገልሞ ራስህ ና እና ጠጣ እባክህን። እኔ ለእሷ ልፍጠንላት እንዴ? አንቺ ጽጌ፣ ኧረ የዚህ ቤት ሰው ጥጋብ። ስሚ ጽጌ፣ ነይ የሆነ ነገር ልጠይቅሽ። እኔ አሁን ማለት ነው እርጉዝ ማድረግ እንደስ ማስመሰል ስለማልችል አንቺ እርጉዝ አስመስኝና ስሜቱ እንዴት እንደሆነ ነው በቃ። ኧረ ተይ ግን በሰው ቁስል ደግሞ አትቀልጂ። አንቺ ደግሞ ዝም ብለን ስንቀበልሽ ያደረግሽው ነገር የረሳንልሽ መሰልሽ እንዴ? እኔ የምልሽ ግን ወይ ገፍሽ እኮ ወይ ገፍሽ። እኛን ጥሎ መሄዱን ተይና እንደው ተንከሴ ስንገን ጥለሽ ልትሄጂ ነበረ። ገንዘብሽን ሰብሰብ አድርገሽ ላፍልቲ። አርኔ ጥያችሁ ሊሄድ አልነበረ? ደግሞ እኮ ያለፈ ነገር ነው። አሁን በሰላም እንኖር። ደግሞ ሰማህ አይደል? ዩኒ እኮ አልመጣም ብሏል። ጽጌዬ፣ ከየግሌ መካሻ ምንም ያመልጥ ወሬ ያለ ብለሽ ነው ልታቃጥሪልኝ የመጣሽው? አታቃጥሪኝ አውቃለሁ። ኧረ በቃ እሺ። እኔም እኮ ለወሬ አልመጣሁም። ግን ትዝታ ገደለችኝ። እስካሁን ቆየሁ። ወይ ጉዴ! የኔ እናት በይ ሂጂ ቶሎ። ምንም እንትን ጠብርግፍ ምናምን አትበይ። ላጥበይ በቃ በቃ እሺ። እኔ ለትዝታ ወስድላታለሁ። አንቺ ደግሞ ለገልሞ ሰጂለት። እሺ እንዴ? ቆይ ገልሞ ማምጪልኝ ብሎሻል እንዴ? ውሃ ናብልስ ምን ችግር አለ? አልባሉ እንግዲህ እኔ ልሂድ። ያው ወሬያችሁን ብሰማ ደስ ይለኝ ነበር፣ ግን አለቃዬ ትቆጣኛለች። አንቺ ደግሞ አመት ሞላሽ እኮ ሊድ ራሱ እያልሽ። በይ በቃ ሂጂ። እስኪ ብርጭቆ እስኪ የዛሬ ግን ትንሽ ከበድ ሳይል አይቀርም። እኔ ልሂድ በሉ። ቆይ ብርጭቆ የት ነው ያለው? እኔ ውሃ ልጠጣ ነው። ማነሽ እናቱ? ትሰማኛለህ? እኔ የግሌ መካሻ ወርቁ ማለት የተከበረ ስም ያለኝ ሰው ነኝ። እሺ ዝም ብለህ ከላይ አቃላ አትጥራኝ። ምንድን ነው ስነ ስርዓት የሚባል ነገር አልፈጠረብህም እንዴ? ይኸውልሽ አሁን ሌላ ወሬ አልፈለኩም። ብርጭቆ እስኪ ብቻ ነው ያልኩሽ። ገልሞ ቆይ እኔ በተናገርኩ ነገር ከፍቶ ሆነ አይደለ? ይኸውልሽ የግሌ በእናትሽ ብርጭቆ እስኪ ነው ያልኩሽ ነው ወይስ ውጭ ውሃ ገዝቼ ልጠጣ? ሂድና ውጭ ጠጣ። መጠጣት አይደለም። እስቲ ምግቡን በዛ ተበላ እንደሆነ እናይሃለን። እሺ በል ሂድ ነው። አዎ እሄዳለሁ። እንዴ ወይኔ የግሌ መካሻ ጭራሽ ይስተካከላል ብዬ ስጠብቅ ብሶበት ቁጭ አለ። እስቲ እልሁ በማን እንደሚብስ እናያለን። ከኔ ጋር ባትሳፈጥ ይሻላል። ደግሞ ውሃ ይላል። ታንከስ ምን ሆነ ነው? ቆየህ እኮ። የምሰማው ነገር እውነት ነው? አዎ ታንከስ፣ ጽጌ አብራን ነው የምትኖረው። ስማ አብርሽ፣ እቺን ሴትዮ ግን አናቷን ብዬ ነው የምገላገላት። እኔ የለሁበትም። ይኸውልህ ታንከስ፣ መጀመሪያ የደረሰባትን ስቃይ ሰምተሃል አይደለ? በቃ ለሰራችው ግፍ ፈጣሪ ከፍሏታል። እኛ ደግሞ ይቅርታ ማድረግ ነው ያለብን።
እናንተ ይቅርታ አድርጉላት። እናንተ ምናችሁ ተነካ? እኔን ከዚህ ቤት ብትወጣ ይሻላል። አናቷን ብዬ መገላገላት። እኛም እኮ ተሰደን አይተነዋል ተንከስ። ደግሞ ቤቱ እኛም አይደለም ታውቃለህ። ለማንኛውም አብርሽ እኔ እሷን ማየት አልፈልግም። ነገርኩ እንግዲህ ተንከስ። እሺ ለማንኛውም እሺ። እኔ በቃ ወደ ስራ እየሄድኩ ነው። አትመጣም? መጣሁ። በቃ ጫሜ ልሰር። ቶሎ በልሽ። እንቺ ጠጪ። አስቀምጪው አልኩሽ እኮ ጽጌ። እሺ በቃ የእነ አብርሽን ድምፅ ነው እየሰማ ያለሁት? አዎ እነሱ ናቸው። አብርሽ አብርሽ ልጥራልሽ? እሺ አብርሽ እንዴ ምን ሆነሽ ነው ላይሽ ላይ ደፋሽው? እንዴ አቤት ትዝታ፣ ምን ሆነሽ? አብርሽ ይኸው ለሄደሽ እንትን ነው በሰበስኩኝ። እንዴ ምን ጽጌ እንደዚህ እስከምትሆን ድረስ ምን እየሰራች ነበር? ይኸው አብርሽ ሽንት ቤት ውሰጂኝ ብዬ ብዙ ጊዜ የጠየኳት ግን እምቢ አለች። እንዴ ቆይ አንቺ እኔ ምን አድርጌሽ ነው? ኧረ በእውነት አብርሽ እምልልሃለሁ እኔ አልዋሸሁም። እንዴ አንቺ ለምን ትዋሻለሽ? አሁን አይደል እንደ ራስሽ ውሃውን ላይሽ ላይ ደፋሽው? ያን ሁሉ ነገር አድርግሽ ምናምንሽ መስሻል? አብርሽ በእውነት እውነቴን ነው አልዋሸሁኝም። ጽጌ መታመን ለራስ ነው። አሁን አንዴ እምነትሽን አጎድለሻል። እኛ ከዚህ በኋላ መቼም ልናምንሽ አንችልም። ደሞስ ቆይ ደፍተውስ ቢሆን ኖሮ እስከዛ ድረስ ምን ትሰሪያለሽ? ቢያንስ ልብሷን አትቀይሪላትም ነበር? ጽጌ የመጨረሻ ማስጠንቀቂያሽ ሰው ሲያዝንልሽ የሚታዘንለት ሰው ሁኚ። እሺ አሁን ነው ቶሎ በሩን ክፈችልኝ። እሺ አብርሽ በጣም ይቅርታ አስተካክላለሁ። አንቺ መቼም ቢሆን አትስተካክል። መቼም እባክህን ተንከሲስ። አውቃለሁ ጎድቼሃለሁ፣ ግን ደግሞ በየንግግሬ መሀል እየገባክ እያስታወስክ አትጉዳኝ። አሁን ሂጂ፣ ልጁ እየጠራሽ ነው። አረ ጽጌ ሰው ይዤ ነው የቆምኩት። ቶሎ በይ። ቶሎ ቀይርላት ነው። አብርሽ አንተ አትቀይርልኝም? አንቺ ምን ሆነሻል? እኔ እኮ ወንድ ነኝ። አንተ እኮ ለእኔ ገላ አዲስ አይደለህም። ደግሞ ጽጌ እኔን ስለማትወደኝ ትጎዳኛለች። አይ በፍጹም እንደዛ ታደርግም። ምንም ነገር እንዳልሰማ ጽጌ ተናግረናል አይደል? ቆይሻው ምን አጥፍቼ ነው እንደዚህ ያደረግሽው? ይኸውልሽ ጽጌ እኔ የምልሽን ነገር በስነ ስርዓት ማታደርጊ ከሆነ ከዚህ ቤት እንደማስወጣሽ ያሳየሁሽ መሰለኝ። አውቃለሁ፣ ግን አሁን ምን በድዬሽ ነው እንደዚህ ያደረግሽኝ ነው ያልኩት። ይኸውልሽ ጽጌ ምንም አላደረግሽኝም፣ ነገር ግን ልብሽ እንዳያብጥ ትምህርትም ማስጠንቀቂያም ነው። ብትነግሪኝ እኮ ሰማሻለሁ። ይልቅ አሁን የምቀይረው ልብስ ይዘሽ ነይ። ከዛ ፋርማሲ ሄደሽ የወሊድ መቆጣጠሪያ ይዘሽልኝ ትመጫለሽ። የወሊድ መቆጣጠሪያ ደግሞ ለማን ነው? ለእኔ። ለምን ጥያቄ የምታበዡ? በቃ የተባልሽውን ብቻ አድርጊ፣ ሌላውን ሳዝሽ ታደርጊያለሽ። ሲቀጥል ደግሞ የሆነ ደም ምናምን የሚመሳሰል ፈሳሽ ነገር ከሱቅ ይዘሽልኝ ነይ። ደም የሚመስል ስትይ ፊምቶ ምናምን ነዋ። ከርፋፋ አሁን ሳይገባሽ ቀርቶ ነው። እሺ ካገኘው ምናምን ትያለሽ እንዴ? ይኸውልሽ ከየትም ቢሆን ፈልገሽ አምጪ፣ አለበለዚያ ያንቺ እንደምነሽ ማፈሳው። እሺ አልኩሽ እኮ። አሁን እዚህ ጋር ስድቡ ምን አመጣው? ቤተ ገትረሽ ቆየሽ እኮ እናቱ። እሺ ይሁን ልበሽዋ ቀሚሱ። እሱን አለብስም። ሌላ ልቀይርልሽ? ያ
አንቺ ግን በጣም ሞጥሟጣ ሆነሻል በእውነት። እንዴ እናንተ እኮ ናችሁ አታውሪም ስለምትሉ ነው እንጂ እንዴ ቆይ ልተው እንዴ አራት ታዩ ነው እንደበረኝ ሞጥሟጣነትን እንደሆነ በምሳሌ ለምጄዋል። እሺ በቃ መድብል ሳልነግር መድብል ከስራ እኮ ተባረሬ ነበር። ምን? መቼ? ባለፈው ከቤት የወጣን ሰዓት ተባረሬ ነበር። ግን መሳይ ምን እንዳላችሁ አላውቅም። ሰውየው እንዴት እንደተቀየረ። መሳይ መሳይ አንተን እየፈለኩ ነበር። ደስ እንዳለኝ ምን ላድርግልህ? ቅድም እንደዛ አለቀሽ ለዚህ ነው? አሁን አንዴ ደሞዜን ለስንት ሳስበው ያን ዶር ደሞዝ እንኳን ሳልቀበል ስባረር ምን ላድርግ? ዝም ብለሽ እኮ ነው። አንቺ ራሱ ብታስረጂው ምንም አይፈጠርም። ዛሬ ደግሞ እንዴት እንዳናገረኝ ደግሞ ወንድሟ ነኝ ስትለው እንዴት ደስ እንዳለኝ መሳይ። እንደዛ ካልኩት እንዲፈራኝና እንዲያምነኝ ብዬ ነው። ለምንም በለው ብቻ ግን ወንድሟ ነኝ ስትል በእነሱ ነው የመሰለኝ እና የምር ቀኔን ፍክት አድርገው ነው ያልከው። ይኸውልሽ ትትና ወንድምሽን እስክታገኝ ድረስ እኔን የፈለግሽውን ማስቸገር ትችላለሽ። ከመሳይ ጋር ምን አገናኘው? መሳይ መች ነው የወደዛ? ነግሬው ነበርና የራሱን ስራ ትቶ ነው ሄዶ ያናገረልኝ። በቃ ከዛ በኋላ ሰውየው እንዴት እንደሚንከባከበኝ የምር እንደ ልጅ ነው የሚያየኝ። እንደ ልጅ? ምን ያስቃል? የዋህ እኮ ነሽ። እኔ የዋህ አድርግ። አሁንም ሙድ እያስኩ ነው። ኧረ እኔ ሙድ እያስኩ አይደለም። ለማንኛውም ይኸውልሽ መሳይን አድናቂ ነኝ በይ። እሺ እልልሃለሁ። አንተ አይገርም አጋጣሚ ነው መሳይ እዛ ጋር ምን ሆኖ ነው ደግሞ አንገቱን ደፍቷል? ግን በሰላም ነው? አንቺና መሳይ ምንም አይነት ግንኙነት የላችሁ? ባደረገውና የሆነ ነገር በኖረን። ምኑን ባደረገው? ያው መድብል ሌላ ጊዜ አወራለሁ። ታሪኩ ብዙ ነው። ኧረ አሁን ንገሪ። ምንድን ነው? መድብል ከጀመርኩት አልጨርሰውም። ሌላ ጊዜ አወራለሁ። አሁን እንሂድ። እሺ ነገሩ እያወራሁሽ እኮ ልብሽ ያለው እሱ ጋር ነው። መድብል እንዲደብር አልፈልግም። በቃ ተወውሻል። እሺ ኧረ ችግር የለም ነው መድብል። ኧረ ነይ እናገኘው እንዴ። ምን ሆኖ ትዝታ? ይኸውልሽ ያልሽኝ ነገር በጠቅላላ ገዝቼልሻለሁ እና ደግሞ ቪንቶ ስላላገኙ ስቲክን አይቻለሁ። እሺ የግሌ ጋር ከዛ ግን መውሰድ እንችላለን። እናው ምን እንዳደርግልሽ ነው የምትፈልጊው? ይኸውልሽ መድብልን ደውዬለታለሁ እና ይመጣል። አይዞሽ። ተመችሽው? በቃ ሂጂ ያልኩሽን አድርጊ አሁን። እሺ ተመቸሽ? እንዴ ተመችቶኝ ልሂድ? አዎ ሄሎ መድብል፣ ትዝታ ነኝ። እነ ትትና ቤት ያለሁት። አውቄሻለሁ። እንዴት ነሽ? እየተሻለሽ ነው? ለውጥ አለሽ? አዎ ደህና ነኝ። እኔም ለዚህ ጉዳይ ነው የደወልኩት። መተህ እንድታይኝ ማለት የኔና የብሩክ የወንድም ማለት ነው። ኬስ ተመሳሳይ ከሆነ ቼክ እንድታደርግልኝ ነበረ። ቆይ ሐኪሞች ምንድን ነው ያሉሽ? ሐኪሞቹማ ከወገብ በታች ፓራላይዝ እንደሆንኩ ነው የነገሩኝ። በዛ ላይ የእግሮቼ ነርቮችም ሞተዋል። በቃ አይዞሽ፣ የእሱም እንደዛው ነው እኮ። እናና ስለ ሁሉ ነገር ንገረኝ። እኔ እኮ በጣም እያመመኝ ስለሆነ ነው። አረ ችግር የለውም። በቃ ወደ ማታ አካባቢ እመጣለሁ። እሺ 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 መድብል አመሰግናለሁ። ለምንድን ነው እሱን የጠራሽው? እና ደግሞ እሱ ኮሊድ መከላከያው ጋር ምን ያገናኘዋል? ይኸውልሽ መድብል እንደመጣ ቁጭ ብሎ ሲያወራ የውጭውን በር ሄደሽ ትቆልፊያለሽ። ከዛ ቁልፉን አንቺ ጋር ትይዣዋለሽ። ለምን? ይኸውልሽ ትትናና መድብል አብረው እንዲያድሩ እፈልጋለሁ። ይህ መሆን ባይችል እንኳን በተዘጋጁት እቃዎች በቃ አብረው እንዳደሩ እንድታስመስይ እፈልጋለሁ።
እንዴት አድርጌ? አንቺ እንከር እስኪ ዝም ብለሽ አዳምጪ። እንደሰማሁት ከሆነ እትትና ድንግል ናት። ስለዚህ ደም እንዲመስል አንሶላው ላይ ምናምን ታረጊያለሽ ቪምቶውን። ከዛ የወሊድ መቆጣጠሪያው እንደተወሰደ ለማስመሰል ኪኒኑን አውጥተሽ ጥለሽው እቃውን ብቻ አስቀምጠሽ ትወጫለሽ። ምንድነው? ኧረ ምንም። ይኸውልሽ ጽጌ ራስሽን እንደ ጻድቅ ቆጥረሽ አትመጻደቂ። ያልኩሽን ማታረጊ ከሆነ ግን አለቀልሽ። እሺ ኧረ ምንም አላድርግም። ቀጣዩ ስራሽ ደግሞ የሚሆነው ለአብርሽ ማሳወቅ ነው። እንዴ እማ እኔ እሺ ቢያውን ይጨርጻል። አረ አንተ ራሱ ከሌለህ ምን ማድረግ እችላለሁ? ባይሆን ከሌላ ሰው ፈልጋለሁ። አይ ምንም እየተሻለኝ አይደለም። አስበው እንደዚህ ሆኖ እና አብርሽንም ከማስጨነቃቸው ብዬ እኮ ነው። እናንተንም አስቸገርኳቸው አይደል? እንዴ ትህትና ያወራሁትን ሰማችሁኝ እንዴ? አይ አዎ ሰምተናል መሳይ። ምንድነው ንገረን እስቲ። እንዴ እኔ ደግሞ ምንድነው የደበኳችሁ? መሳይ ሰምተናል እኮ እስቲ ካንተ እንስማ ብለን ነው። ንገረን እስቲ። አይ ያው እንደሰማችሁት ነው። ከሰማችሁኝማ እኔ ኧረ መድብል ዝም በል በእናትህ። ምንም አልሰማነውም መሳይ። እኮ ትናንት ተሻለ ሲጀመር አይኔ ምንም አልደበኳችሁ። ይኸውልህ መሳይ ንገረኝ። ግድ የለህም። ምንድነው ችግር ካለ ተመካከል መፍትሄ እናበጅልን። ያው እኔማ መድብል በእናትህ ተው። ዝም ብሎ ሲያወራ ነው። እሺ መሳይ ምንም አልሰማንም እኮ ሲጀመር እኔ ራሱ ምንም አላወራው። አይ እሱ እንኳን ተው፣ ማውራትማ አውርተሃል። ግድ የለም በኋላ ቤት ስንገባ እናወራበታለን። መሳይ ግን ደህና ነህ አይደል? ቆይ ምን ሆነ ነው የከፋ? ቅድም እንዳወራ አፉና ውስጥ የነበርሽው አሁን ደግሞ እንዲናገር እየገፋፋሽው ነው። ለማንኛውም ቤት ሄደን ብናወራበት አይሻልም? እንደውም ብንሄድ ነው የሚሻለው አይደል? ወደ ቤት እንሂድ። ተነስ። ወደ ቤት እንሂድ ይሻላል። መሳይ አይዞህ። የሆነ ሰው እኮ መጠጥ መጠጣት እንደው ጀግንነት ይመስሏል። አይ እንደው በራሱ ማፈር አለበት። ሌላው ሰው እኮ ህይወቱን ለመቀየር ደፋ ቀና ይላል። አንዳንዱ ደግሞ ለማበላሸት ነው። አይ እንደው ይቻለም እንደው ተገላቢጦሽ። እንዴ የግል የምንሆነሻል ለምን አትይኝ? እኔ እኮ ካንተ ጋር እኮ አይደለም ያወሩት ከራሴ ጋር ነው። በገዛ መላሴ ደግሞ ልከለክለኝ ነው እንዴ? ሆ እሺ ቆይ የግሌ ተወኛልሽኝ አይደለ? በቃ እኔም ተውኩሽ። ለምን አትይኝም? እኮ አዎ ተወኝ ብያለሁ። እኔማ አይመለከተኝም ስላንተ አይደለ? አይመለከትም አንተ። አዎ ደግሞም ልክ ነሽ። በፍጹም አንቺን አይመለከትሽም። ኧረ አያገባኝም። እንደውም ያገባኛል። እሺ ምን ታመጣለህ? ምን እየሆንሽ ነው? ዞር በልልኝ። ምን ታመጣለህ? ይመለከተኛል። እሺ የግሌ ምን አንተ አትከተለኝ። ይኸውልሽ የግሌ እኔ ሌላ ቦታ ነው የምሄደው። እንዴ ልጠጣ አይደለም። አንተ ሰውዬ አትከተለኝ ብያለሁ። አትግባኪችኝ። እንዴ ምን ሆነሻል የግሌ? እንዴ አዳምጪኛ። ይኸውልሽ አትግባ፣ ውጣልኝ። ለምንድን ነው የማልገባው? እንዴ ምን ሆነሽ ነው የግሌ? እኔ ልጠጣ አይደለም ለስራ ነው የምሄደው። አይደለ? እና በይሳት ተረሰው ልቀብር ነው የምትሄደው? እንዴ ቆይ ስላንተ አያገባኝም አላልሽም እንዴ? እንዴ አሁን ቢሆን እኮ እኔ ስላንተ አያገባኝም። እኔ ለራሴ ስለማስብ ነው እንጂ። እንዴ ማለት ስለ ራሴ ያዝናለሁ። ቆይ እኔ ስጠጣ አንቺ ትጎጃለሽ ማለት ነው? ማ እኔ ግሌ መካሻ ወርቁ ነኝ ላንተ የምጨነቀው? ትሰማኛለህ? ይኸውልህ አሁን ቀጥ ብለህ ከኪችን ይወጣልኝ። እሺ ውጣ በቃ። ሌላ ነገር አታስለፍልፈኝ። የግሌ ይኸውልህ የኔ አባት የግሌ የለችም። በኋላ ተመልሰና እንደው እዚህ ቤት ምንድነው እየተካሄደ ያለው? ቆይ እኔ ምን ይሻለኛል በእናታችሁ? እንደዚህ ካላልኩት እኮ ይሄ ሰውዬ አይለቀቀኝም። እንዴ ምንድን እዚህ ቀብጥብኛል? ጭራሽ አቁምለዋል። ይብስበታል እንዴ? አይኔ አሁን ደህና ነኝ። ትንሽ ለውጥ አለው አይደል? እሺ እንዴት ነሽ አሁን? ታዲያ እየተሻለሽ ነው? በደንብ እያሹልሽ ነው? አዎ
ጽጌ በደንብ አድርጋ እያሸችልኝ ነው። አይዞሽ እንግዲህ የተሻለ ሕክምና ማድረግ ከፈለግሽ ደግሞ ባለፈው ብሩክ የታከምበት ሆስፒታል እዛ ቆንጆ ዶክተሮች አሉ። እዛም ልወስድሽ እችላለሁ። ሁሉም ነገር እንግዲህ ለበጎ ነው ብሎ ማለት ነው። ሁሉም ነገር ይስተካከላልሽ። አይዟችሁ መበርታት ነው እንግዲህ። አዎ መድብል ብንነግራት አልሰማለችን። ዝም ብላ ማልቀስ ነው ስራዋ። በቃ እስኪ ምከራት። የምን ማልቀስ ነው? ትዝታ ይቆረጣል ተባል ተይ እንጂ አንቺ እኮ ገና ልጅ ነሽ። የመዳን ተስፋ ያለሽ ልጅ እኮ ነሽ። ለምንድን ነው የምታለቅሽው? ለምንድን ነው የምታማረው? ባይሻልሽ ራሱ ራስሽን ማሳመን በቃ እችላለሁ ብለሽ ካሰብሽ ምንም ነገር ማድረግ ትችያለሽ። አትድኝም እያልሽኝ? ኧረ እንደዛ ማለቱ አይደለም። ምናልባት ቢሆንስ ማለቱ ነው። አይ እሷ በእኔ ቦታ ብትሆን ኖሮ እንደዚህ አትልም ነበር። በሰው ላይ መፍረድ ቀላል። አይ ተይ እንጂ እንደዚህማ አትታዘቢያት። ሌላ አንቺ ብላ እኮ ነው የተናገረችው። በጣም ይቅርታ ትዝታ። እሺ ይቅር በለኝ። እኔ ምን ላድርግ? አሁን ከዚህ በወጣ የረሃብ መጫወቻ ነው የምሆነው። እሷ ብትወጣ ግን መድብል አለላት። ይከፋት ነው እንጂ አይረባትም። እኔ በወጣ ግን ረሃብ ነው የሚቀበለኝ። አምላኬ ይቅር በለኝ። ትትናም ይቅር በይኝ። አማራጭ የለኝም። ይዛችኋል? በሉ እንግዲህ እኔ ልሂድ። አመሻው በጣም። መድብል ትንሽ አትቆይም? እዚህ ሁሉ ካሉት እኮ አንተ ነው የምትረዳኝ። ትንሽ አውራኝ። አይ ልሂድ፣ ግድ የለሽም። በጣም አስቸኳይ ስራ አለብኝ። በዛ ላይ ደግሞ ቤት ራት ይጠብቁኛል። ብሩክ ለምሳሌ ግድ የላችሁም ልሂድ። አዎ መሄድ ካልቀረ እኔ ማምሸቱ አይታየኝም። መሄድ ካልቀረ ልክ ነህ። በቃ እግዚአብሔር ይማርሽ። ሰላም ሁንሽ። እሺ በቃ መድብል ደህና እደር። አይ መሽቷል ብላ እኮ ነው ማለት ይፈርታ ነው። እኔ እሸኛለሁ። አይ ብዙ እኮ አድርግ። እሺ እንደፈለገ ትዝታ። እንግዲህ እግዚአብሔር ይማርሽ። አሜን አሜን። እሸኝው። እሺ ቻው። ጽጌ ሰላም አምሽ። አብሽ ግን ንግግሩ ልክ ነው። ኧረ እየቀለደ እኮ ነው መድብል። ሲቀልድ እንኳን አይመስለኝም። ብቻ አንቺ ሊመች እውነት መድብል እንደዛ አይደለም። ዝም ብሎ እሱ ነገሮችን ሞቅ ማድረግ ስለሚወድ ነው። ልክ ነሽ። ቅናት ማለት የጥፋት ሁሉ ሰዓት ነው። ቀናተኛ ሰው ከራሱ ህይወት አልፎ የሰውን ህይወት ያበላሽ። ቀናተኛ ሰው ራስሽ ነሽ። ቅናት ይህን ያክል ያስፈራል እንዴ? በጣም እንጂ። ቅናት እኮ እሳት ነው። የሚሞቁት ሳይሆን የሚባላ የሚፋጅ፣ ያላደረግሽውን አደረግሽ፣ ያልሆንሽውን ሆንሽ እያለ ክብርሽን የሚያዋርድ፣ ከራሱ ህይወት አልፎ የሰውን ህይወት የሚያመሰቃቅ ቅናት ማለት የዚያን ያህል ክፉ ነው። ስለዚህ ራስሽን ጠብቂ። እሺ በቃ እጠብቃለሁ። በቃ ነው የሚቻል። እሺ በሩ ተዘግቷል። ሰው ሁሉ ገብቶ አልቋል ማለት ነው። ቆይ የግሌ ቆልፎ ነው የሚሆነው። ይዤ እመጣለሁ። እሺ እሺ።
ወይ ጉድ! እዚህ ቤት እኮ የሚሰራው ስልስ ራሱ እኮ ድግስ ያለ ነው የሚመስለው። ይግሌ የበሩን ቁልፍ ስጪኝ። የትኛው በር ቁልፍ? የዚህ የግቢውን በር ነው። ቅድም እኮ ከገልሞ ጋር ተጣልቼ ቁልፍ ይዤ ነበር። ከዛ ለእናንተ ከፈትኩ ነው ይዘው በር ላይ ነው አክሽን ተውኩት። እና የት ሄደ? እኛ እንጃ። በቃ ወይ ጽጌን ወይ መሰለኝ ጥቂ። በቃ እሺ ልጠይቃቸው። እንደው ላገዝሽም አይባል። አይ እኔ ምን እዳለብኝ እናንተን ሁሉ እዚህ የምሞላው እጭ መድብል እዚህ የለም ማለችኝ። እሺ በቃ ላይ ጠይቂያችሁ ልምጣ። ቶሎ በሽ እየመሸ ነው። እሺ አብርሽ፣ ጽጌ የበሩን ቁልፍ አይታችኋል እንዴ? እኔም አላየሁም። እና ቆይት ይባላል። ማደር ከፈለገ ሲለመን አያድርም ነበር። ይህ ሁሉ ድራማ ምን ያስፈልጋል? ምን ማለት ነው? አብርሽ ከመቼ ጀምሮ ነው እዚህ ቤት ቁልፍ ጠፍቶ የሚያውቀው? የራሳችሁ ጉዳይ ነው። እኔ ምን አገባኝ? ሳይ አሁን በደንብ እየተሳካ ነው። አብርሽ ግን በጣም ተናዷል። እና እኔ አላሜ ምን ሆነና ነው? እንካ በያው የሚለበስ ነገር አንጭልኝ። እኔ እዚህ ነው ማድረው። የጠዋቱን ስራሽን ግን እንዳትረሽ እሺ? ያረሳ እንዴ መድብል፣ ቆይ ቁልፉ ግን የጠፋ? ኧረ እኔ እኮ እዚህ ላይ ነበር እኮ አድርጌ ሄድኩት። ወይኔ ዛሬ እንደው የሰው እዚህ እንዴ! ኧረ በደንብ ፈልጊው፣ ኪችንም ሳሎንም መኝታ ቤትም ፈልጊው። መድብል እንደዚህ አፈላለገ እኮ ለጤፍ የሚገኝ ነበር። እንደው ቤቱን እርግፍግፍ አድርጌ እኮ ነው የፈለኩት። የመራችሁ ነው ግን የምታወሩት? እና ምን ተሻለኝ? ውይ መድብልዬ፣ ያው የሚሻልህማ ማለት ባለፈው እኛ አንተ ጋር አይደል? ዛሬ ደግሞ እስቲ ብድርን መልስና አንተኛ ጋር ደር። እንደው ውለታህ እኮ ትከሽን ክብድ ነው ያለኝ መድብልዬ። ላራግፈው እኔ ማደር አልችልም። ታውቂያለሽ፣ ብሩክ ታሟል አይደለ? ዝም ብዬ እንደወጣው ቀርጬ መጥቻ አድራለሁ እንዴ? አረ ቁልፉን በደንብ ፈልጉት። አረ የሆነ ነገር ቢሆን መድብል በቃ ግባና ደውልላቸው። እሺ ደግሞ ከተገኘ በተገኘበት ሰዓት በራይድ ትሄዳለህ እንዴ? ባጠርም ተልዬም ቢሆን ሄዳለሁ እንዴ? አረ መድብል ምንድነው ይሄን ያክል እንዴ? ምን ችግር አለው? ብሩክም እንደሆነ እኮ ያቀናል። በዛ ላይ ደግሞ ቅድስት አለች አይደል እንዴ? እሷ ትንከባከባለች። ለዛሬ ምን እናድርግ ታዲያ? ግባና ደውልላቸው እንዴ? አረ በደንብ ነው፣ በደንብ እንፈልገው። ባይሆን አረ መድብል ተው፣ እኛ ንቀህ ነው መድብል። ግን ተው ግን ተው ነገር የት ነው የሚጠፋ? አብርሽ እንዴ! አረ ያረ ፈልጉት እንዴ? እንዴ ቁልፉ ተገኘ እንዴ? ጠፍቷል ምናምን ሲሏል ነበር እንዴ? ለነገሩ ተገኝቶ ሊሆን ይችላል። ጠፋ ሲሏል ነበር። ስራ እንዳይረፍድብኝ ብዬ እኮ ነው። እንዴት አደርሽ? እግዚአብሔር ይመስገን። አይ በቃ እንደዛ ከሆነ ታችን እንደወደና ይግሊን እናግዛት አይሻልም? ላግዛት እየሄድኩ ነበር። እንደው በቃ ይቺ ከተልሻለሁ። እሺ ነይ። እሺ
አብርሽ! አቤት። ትትና እና አንድ እፈልግሃለሁ ብለሃለች። እሷ የት ሄዳ ነው እንጂ የምትጠሪኝ? እኔ እንጃ፣ እኔ አላውቅም። ጥሪልኝ ብላኝ ነው። እሺ። ትትና መድብል ግን አይገርምሽም? ቻው ሳይለው እንደዛ በጧት ወጥቶ ብድሩ መክፈሉ ነው። እኛስ መቻዋለን ዝም ብለና እንዲወጣ ነው። በሩን ክፍት አድርጌ ሳይ ዋጋ እንዴት ደረነቀ። ትትና ምንድነው? ትትና ምንድነው እሱ? ነይ እንዴ አብርሽ! ትትና ምንድነው? ምን ሆነ ነው አብርሽ? እንዴ